እንዴት ነህ? ደንሽ ስልክ አታነሳልኝ? ጥሩ ሙሉ ላይ ነው። እዛ ነው ጥሩ ሙሉ ላይ ነው። እዛ ነው ልንገራ አብርሃም እኮ አይደለም ያንን ነገር ያደረገው። እኔ ለምን ገልጹን አልነግርህም? ለቦታ ሐሳብ ማስተካከልበት እድል ነው ይሄ። ሩታን ሄደህ ልንነግራት ይገባል። አንተ እኔ ቪዲዮውን ልኬላታለሁ እንዴት እንደ ልጅቷን ይዛት የመጣው አንተ ነህ። እኔ ነው ማለት ልጅቷን እሷን ያው ሩታን ስይጂ እኔ ችግር የለውም። እኔ ያለው ሰላም ቤተሰብ እንዴት ናችሁ? አለን እኛ ቆይታ ሁሉ ሰላም ሁሉ አማን። እንዴት ናችሁ? ያው እንግዲህ ዛሬ የመጣሁበት ጉዳይ ነገሮች በሙሉ አሁን ላይ ግልጽ ናቸው። ነገሮች የምናስተካክልበትን መንገድ እየፈጠርኩ ነው ያለሁት በራሴ በተሻለኝ አቅም እና ኪዬን ላገኘው ነው እና ኪዬን አግኝቼው እውነቱንም ስላወቀ ኪዬ እየተደበቀ ነው ያለው ማለት በቃ ስልክ አያነሳም፣ የት እንዳለ አላውቅም። ብቻ የሆነ አይምሮውን በጣም ወቅሶታልና ያ ነገር ደግሞ ከሚሆን በቃ ሰው ያጠፋል፣ ብዙ ነገር ይሳሳታል። ያው ማንኛውም ሰው ባይዘው ጥፋት ፍጹም ሰው የለም፣ ሰው ሆኖ ፍጹም ሰው የለም። ግን እሱ ደግሞ ባለማወቅ ነው ያጠፋው። ለሴት ልጅ በማሰብ ብሎ እንዴት ሴት ልጅ እንደዚህ ትሆናለች በሚል ነው ያሰበውና ተፎግሮ ነው ሸውዶት ነው ያ ነገር በጣም ከንክኖ ተደብቆና ዛሬ እናቱ ጋር ደውዬ አንዴ እፈልገዋለሁ ብያት እኔ ጋር ልከዋለች። እሷም እናትየውም በጣም ተጨንቃለች፣ ጥሩ ሙር ላይ እንዳልሆነ ታውቃለች እና እኔ ጋር እንድትልከው አድርጌያለሁና እየመጣ ነው አሁን ያለውበት ቦታ እና ዛሬ የፈለኩት ለምንድን ነው ኪዬን አዲስ አበባ ይዤው እሄዳለሁ ሩታ ጋር ማለት ነው። ሩታ ጋር ሄዶ በስነ ስርዓት ሁሉንም ነገር እንዲነግራት ነው የምፈልገው። ሁሉንም ነገር እያንዳንዱን ነገር ለሩታ በግልጽ እንዲነግራት ፈልጋለሁ። ቪዲዮውን ብልክላትም ብደውልላትም ስልክ እያነሳች አይደለም። ቪዲዮውንም ገብቼ ሳየው አላየችውም። እሷ ጋር ደርሷል ግን አላየችውም እና ግዴታ ያለኝ አማራጭ አዲስ አበባ ሄጄ እሱም ከሷ ጋር ማገናኘትና ያለውን ነገር በሙሉ እንዲነግራት ማድረግ ነው እና ለዛ ነው ዛሬ የመጣሁት የተገኘሁት። ይዤው መሄድ አለብኝ። ቶሎ ይሄ ነገር መስተካከል አለበት። ያው ይደብራል። እሷም ያለችበት ሁኔታ በጣም ደስ አይልም። በእርግጥ በሩታ አልፈርድም። ያው ሩታም እኮ ያናድዳል የተፈጠረው ነገር። ግን ይሄ ሁሉ ድራማ ምናምን መሰራቱና ይሄ ሁሉ ነገር መሆኑን ደግሞ ካወቀች በኋላ ትንሽ ሩታ ቀዝቀዝ ብለሽ ወደ ቤት ብትመለሺ ደስ ይለናል። ምክንያቱም በቃ ይሄ ሆም ተብሎ እናንተን ለመለያየት የተሰራ ስራ ስለሆነ ማለት ነው። ከመጀመሪያም ጀምሬ ስናገር የነበረው ይሄንን ነው። በቃ ሆን ተብሎ እነሱን ለመለያየት ኪዬ ላይ ተጠቀሙበት። በቃ ቻናል ስለነበረው እሱ ዩቲዩብ ስለነበረው እሱ ላይ ተጠቀሙበት እና ሲነግሩትም በቃ ባሳዛኝ ሁኔታ ነው የነገሩት። ምንም የማያውቅ ልጅ ነው። ለዛ ነው እስከመጨረሻው ድረስ ስሟገትለትም የነበረው እየሄድኩኝ ሳወራው የነበረው እንጂ ሌላ ሰው ቢሆን በእንደዚህ አይነት አክል ትግስት ወይ በእንደዚህ አይነት ኖርማሊ በሰላም አናወራውም ነበረ። ምክንያቱም ትዳር እየበጠበጠ ስለሆነ እሱ ግን መሸወዱ ስላወቅኩና ጥሩ ነገር እያደረገ እንዳልሆነ ባቅም ግን ጓደኛዬ ነው እንደዚህ አይነት ሰው እንዳልሆነ ስለማቅ ነው ያንን ሁሉ ነገር ሳደርግ የነበረው እና አሁንም ቅስሙ ተሰብሮ ቤት እንዲቀመጥ ምናምን አይደለም የምፈልገው። እኔ ሩታንም ይቅርታ የሚጠይቅበትን መንገድ አብርሃምንም ይቅርታ የሚጠይቅበትን መንገድ ሁሉንም ነገር ላስረዳላት ፈልጋለሁ፣ የእሱም እውነት እንዲወጣ ማለት ነው። እስከዛሬ ምንም አያውቅም። በእርግጥ ቪዲዮን ብታዩት እናንተም እንትን ትላላችሁ፣ ነግሬያቸዋለሁ ባለፈውም። እኔ ራሱ የመጀመሪያ ቀን እንደዛ ሆኖ ባየው እደነግጣለሁ። ግን እኔ አብርሃም ጋር ሆኜ ከአብርሃም ጋር ስለምገናኝ ስማቀው ነገር ስለሆነ ነው ያላመንኩት እንጂ ድንገተኛ ሰው መጥቶ ያንን ቪዲዮ ብታሳዩት ጭራሽ ላይጠረጠር የሚችልበት ምንም አይነት ምክንያት የለም። ግን ያው ከአብርሃም ጎን ሆነ ደግሞ አብረው የምትል ሰው ስትሆን የሚያደርጋቸው ነገሮች ታውቃለህ። ለዛ ነው ከመጀመሪያ ጀምሬ ስሟገት የነበረው ለጓደኛዬ ማለት ነው። ያው እንግዲህ ተስፋ አደርጋለሁ ፈቃደኛ እንደሚሆንልኝ። ያው በጣም እንደምትከፋና መጥፎ ነገር እንደተፈጠረ ታውቃለች ሩታም ማለት ነው። እና የሚገርማችሁ ሩታ ኪዬንም ታውቀዋለች፣ እንደምንታወቅ የኛ ጓደኛ እንደሆነ ታውቃለች። ግን ያው እውነተኛ ሰው እንደሆነ አስረድቻት ይቅርታ ብታደርግለት ደስ ይለኛል። ያንን ነገር ደግሞ ሙሉ ግልጹን ነገር የሚነግራት ነገር አለ እሱ። ያንን ነገር በሙሉ ሲነግራት ቢያንስ ከአብርሃም ጋር ይሄንን ነገር አውርታችሁ ወደፊት እንደዚህ አይነት ነገሮች እንዳይፈጠር
የምታደርጉበት ነገር ነው ይፈጠራል ብዬ የማስበው እንደዛ ይመስለኛል። አሁን ያለው አማራጭ በቃ ይሄንን እውነታ ለሩታ መናገር ብቻ ነው። ያው አብርሽ ደግሞ ሁሉም ነገር እኮ እውነቱን እኮ ያውቃል እኮ አብርሃም፣ ምክንያቱም ስላላደረገውና በፊትም ነግሬያቸዋለሁ ነገሮቹን ለማስተካከልና ከስሩ ለማጽዳት ሲልም ነው ልጅቷን ያገኛት። እንዴት ያገኛታል ነው የሩታ ጥያቄ። ለምንድን ነው ይሄ ነገር እያገኛት ያለው? ለምን አገኛት ነው እሷ ጥያቄ። እኔ በሌለውበት እንዴት ያገኛታል? በጣም ክፍተት የፈጠረው እሱ ነገር ነበር። ግን ያው አብርሃም የፈለገው ይሄ ነገር ከጀርባው ምን አለ? ምንስ ይዞ ነው የመጣው? ይሄ ጉዳይ ለምን ይሄ ነገር አስፈለገ? የቆየ ታሪክ አንስቶ እንደ አዲስ ነገር አቀናብሮ ማምጣቱ ለምን አስፈለገ የሚለው ነገር ሐሳቡ ስላለ ከስሩ ለማጥራት ፈልጎ ነው አብርሃም ልጅቷን አግኝቶ ከጀርባው ነው ያለውን ነገር እና በቪዲዮ እውነት ግልጽ እኮ ተናግሯል። አብርሃም እኮ ተናግሯል። ከሷን አግኝቷት የተናገረው ነገር ምንድነው? ያለፈ ታሪክ እንደሆነ ምናምን ነው ለልጅቷም እየነገራት የነበረው። ለሩታም በፊት ለፊት ነግሯታል። ግን እሷ ጋር ምን አለ የሚለውን ነገር ነው ለምን አስበው ነው የመጡት የሚለውን ነገር ለማጣራት ስለፈለገ ነው አብርሃም እሷን ያገኛት የነበረው። እና ስለ ነፃነት አሁን ላይ ምንም ማውራትም አልፈልግም፣ ምንም ማለትም አልፈልግም። መጀመሪያም ውስጤ ላይ የነበረ ነገር ስለነበረ ቅጥረኛ እንደነበረችና ባለፈ ታሪኳ ተነስተው የሰውን ሕይወት ለማበላሽ የተከፈላት ሰው ነች። ሌላ ሰው ከመሬት ተነስቶ ይሄን ነገር ያደርጋል ብዬ አላስብም። እና ብቻ በጣም ሰው በዚህ ናክል ክፉ ሲሆን በጣም ይደብራል፣ በጣም ያሳዝናል። እና ቤተሰብ ድምጽ ምን ሆኗል ብላችሁ ግን አልጠይቃችሁኝም። ድምጼ ጉንፋን ይዞኛል፣ በጣም እያመመኝ ነው የወጣሁት ማለት ነው። አይኔ ምናምን ያስታውቃችሁ። እስቲ እንጠብቀዋለን እስኪመጣ። በጣም ብዙ ጥረት አደርጋለሁ ከዚህም በላይ ማለት ነው። ማለት በጣም ብዙ ጠላት ስላለባቸው በጣም ብዙ መስዋዕትነት ስለከፈሉለት ማለት ነው። እና በጣም እናንተ እንደዚህ ብቻ አይደለም እንደምታስቡት ብቻ አይደለም ያለባቸው። አሁን ሚዲያ ላይ የሚወጣው ብቻ ነው። ከጀርባ ስንት አይነት ጉድ እንዳለባቸው አታውቁም። እኛ አጠገባቸው ያለን ሰዎች ነው ይሄንን የምንረዳውና ይሄ ሚዲያ ላይ የወጣውን ተውት። ስንት አይነት ነገር እንደሚመጣባቸው ስንት አይነት ነገር በቃ የሚዲያ ሰውም ባይሆኑ ይሻለኝ ነበር። እኔ ኖርማል ፍቅራቸውን በሌላ መንገድ ምናምን እንትን ቢሉ ይሻል ነበር እንደ ጓደኛ ማለት ነው። ምን ነው ሚዲያ ይሄ የሚዲያ ነገር በቀረባቸው እስከ ድረስ ነው እነሱ ላይ በጣም ብዙ ነገሮች እየመጣ ያሉ። ለምን ይሄን ያህል በደል እየደረሰባቸው እንደሆነ ሁላ ግራ ነው የሚገባኝ። ለምን ሰው ስለነሱ ክፉ ነገር እንደሚያደርግ ግራ ነው የሚገባኝ። በጣም ነው በቃ የሰው ልጅ ክፋት ያየሁት በእነሱ ብቻ። ሰው እንዴት የሰው ነገር ብቻ ለማጥፋት ይሄን ሁሉ ነገር ያደርጋል? በዚህ ናክል ደረጃ መጥፎ መሆን፣ ለሰው ክፉ ማሰብ፣ የሰው ትዳርን ለመጠጥ ማሰብ ራሱ ጭንቅላት ውስጥ እንዴት ነው የሚመጣላችሁ? በጣም ታሳዝናላችሁ። ግን እንዴት ነው ስልክ አታነሳልኝ? ጥሩ ሙድ ላይ ነው። ለዛ ነው ጥሩ ሙድ ላይ አይደለም። ለዛ ነው እኮ ታዲያ ምን የፈለገ ጥሩ ምንም ባትሆን ታዲያ ጥሩ ሙድ ላይ አይደለም ተብሎ ሰውን ተሻሻለ ትርቃለህ እንዴ? ምን ላድርግ ማለት ያው አይምሮዬ ምንም ቢያስብም ምንም ማለት አልቻለም። ያሳየኝ ነገር አይን ግለብት ሆነብኝ። ማመንም ማለት አይ አይደለም አምኜ መቀበልን ፈልጌያለሁ። እንደገና ደግሞ አምኜ መቀበል ፈልጌ እንደገና አይምሮዬ ደግሞ እንደገና አትቀበለኛል። ግራ ነገሮች ምን ግራ ገቡኝ። ለምን ግራ ይገባል? እውነት ያየኸው ነገር አይደል? ራስን እየወቀስኩ ያለሁት እኮ ራስን መውቀስ የለብህም ኪዬ። በቃ ሰው ይሳሳታል እኮ ብዙ ነገር ያጠፋል፣ ይሳሳታል። አንተ ደግሞ ያሳሳተ ነገር ሁሉንም ሰው ሊያሳስተ የሚችል ሰው ነው አንተ ስለሆንክ ብቻ አይደለም። እና እንደዚህ አይነት ሰው እንዳልሆንክ ደግሞ ያውቃለሁ አይደለም። አልፎ ተርፎ እኔ እኮ ተጣልተንም እኮ ስላንተ ጥሩ ነገር ነው እያወራሁ የነበረው። ኪዬ ተሸውዶ ነው እያልኩ ነው። አሁን ገብቷል የልጅቷ የነበረችበት ነገርና ያየሁት ነገር ምናምን ነገር የልጅቷ አንባና እንትን ደግሞ ነገሮች አምኜ እንዳልቀበል ነው እያደረገኛለሁ። እሱ እኮ ምን እንደምልም ማለት ሰው ከመሬት ተነስቶ እኮ ሊያለቅስ ይችላል። አንዳንድ ሰዎች ዝም ብሎ እስቲ ያልቅስ ብለው እኮ ሊያለቅስ የሚችል ሰው አለ። አይ ደግሞ ታውቃለህ ይሄን ነገር አሁን ደግሞ አምኜ እንዳልቀበል ያየ ነገር አብርሃም ዱባይ ሲሄድ ላከላት ቴክስት አለ። አብርሃም ዱባይ ሲሄድ እኮ ምን እንደሆነ ታውቃለህ? አሁን አብርሃም ቴክስት እየላከና እያወራት የነበረበት ምክንያት ምን እንደሆነ እኮ እኔ ስለማውቅ ነው።
ለምን እንደሆነ ታውቃለህ? ያንን ነገር እያደረገ ያለው ከጀርባው ምን አለ፣ ይሄ ጉዳይ ምን ይዞ ነው የመጣው፣ እንዴት መጣ የሚለውን ነገር ለአንዴና ለመጨረሻ ጊዜ ለማጥራት ስለፈለገ ነው። እና ካሜራ ይዤ ነው እያወራሁ ያለሁት። ካሜራ ይዘኔ ካሜራ ፊት መቅረብ ስለፈለኩ ነው ማለት በካሜራ ላይ ገብቶኛል። ያየው ነው ካሜራውን ግን ይሄንን ኦሪስ የሰራው ስራ በጣም ብዙ ስራዎች መጥፎ ስራዎች ስለሰራው አይናቸው ማየት ስለከበረ ነው። አይደለም እኪዬ እንደዛ ማሰብ የለም። ይኸውልህ አሁን አንተ ነገሮቹን ማለት ነው ነገሮቹን እንደዛ አታስባቸው። ባይዘው አብርሃምም ይረዳል ያውቃልም ይሄንን ነገር ማለት ነው። እኔ ደግሞ ዛሬ አንድም የፈለኩ ጉዳይ ለምን እንደሆነ ታውቃለህ? እሺ አብርሃም የሚረዳኝ ነገሮች የሚያውቅ ከሆነ እኔ ጋር ለምን ያለውን ፋይል እንዳጠፋ ለምን በፖሊስ ያው ነገር ያስፈልገኛል? አብርሃም እኮ በፖሊስ ያው ነገር ያስፈልገኛል። ገብቶሃል? አሁን ደግሞ እዩ ልንገራ አብርሃም እኮ አይደለም ያንን ነገር ያደረገው። እኔ ለምን ገልጹን አልነግርህም? ለቦታ ሐሳብ የሆነ ነገር ገብቶሃል? ሐሳብ የለቦታ የሆነው አብርሃም ይሄን ፋይል የሚያውቀው ፋይል ባይሆን ኖሮ እኔ እንደዛ አስደርጉኝ ፋይል ዳስተፋር አይጠርም ነበር። ገባህ? ስሙ እኮ የሚያጠፋ ነገር ነው። ለምን ኤዲትም ተደረገ ምንም ተደረገ ስሙን እያጠፋ ነው ያለው። እና አብርሃም ደግሞ አይደለም ያንን ነገር ያስደረገው። ነገር ደግሞ ያስደረኩት ይቅርታ ያው እንትኑን እንድታወጣ ስለምፈልግ እና ፋይሉን ማየት ስለምፈልግ ነው እኛ በፖሊስ ምክንያቱም ከአንድም ሁለት ጊዜ መተን እኛ ስንጠይቅ እምቢ ስላልከን ነው እንጂ አብርሃም ስለዚህ ጉዳይ የሚያውቀው ነገር ጭራሽ የለም። ጭራሽ የሚያውቀው አብርሃም እኔ ጋር ፋይል እንዳለ ያውቃል። አብርሃም ፋይሉ እንዳለማ ያውቃል። ፋይሉን ሲጀመር ይሄን ፋይል ከሌለ ነገርው አጥፋው ሲለኝ አብርሃም አልኩት ነገሮችን አስተካክል እንጂ አላጠፋለም። እኔ ፋይል ነገሮችን አስተካክልና ሩታን ቤቷ መልሳትና የሩታ የነጻነትን ነገሮችን አስተካክልና ፋይሉን አጠፋልሃለሁ ብዬዋለሁ። ሲጀመር አብርሃም ማለት ነው ሲጀመር ነው ያን ፋይል እኔ ያውሉ ስደበደብ እኮ ነው ያን ፋይል ያውሉ ስመጣ ነው ያውሉ ስጠይቅ እኮ ነው በፖሊስ ያውሉ ስደረገ ነው ያን ፋይል እኮ ያላሳየሁት እኮ ነው የአብርሃም ከባድ ሚስጥር ስለሆነ ገብቷላ ገበና ስለሆነ ገባኝ። እሱማ ያንን ፋይል እኮ ብታወጣው እኮ ሁሉም ሰው እኮ ያምናል። ገብቷና ያንን እኔ አሁን እንዴት እንደተሰራ ነው ያሳየው በልጁ ስማኝ። እኔ አሁን ልጁን ድጋሚ ማግኘት ማናገር ፈልጋለሁ። ልጁን ድጋሚ ታገናኛለህ። ገባህ? እኔ ልጁን አገናኛለሁ፣ ግን ከዛ በፊት ኪዬ ምን ማድረግ እንዳለብን ታውቃለህ? ትዳራቸው ይኸውልህ ክፍተት እየተፈጠረ ሌላ ነገር ውስጥ ነው ያለውና ስማኝስ አንዴ ሩታ ጋር ሄደ ሩታን አውርታት ያለውን ነገር በግልጽ እንድትነግራት ነው ዛሬ አዲስ አበባ እንሂድ ልልህ ነው የጠራው። እሺ አይደለም ከአዲስ አበባ ሄዱን ይያውን ገብቷል እሄዳለሁ፣ ግን አንድ ጊዜ ልጁን አግኝቼው ልጁን ላወራውና እኔ ከዛ በኋላ ማሳረም ካለብኝ እኔ ጀስት አድርጋለሁ። ምክንያቱም እኔ ነገሮችን እንዳጠፋው ራሴ ነገሮች አስተካክላለሁ እኮ። አዎ ቢያንስ ይሄን ነገር ጥፋት አጥፍተሃል፣ ሳታውቅ ነው ያጠፋው። በእርግጥ አውቃለሁ። አሁን እዩ ልንገር እኔ አንተ ያሳየኸኝን ነገር ሙሉ ለሙሉ ላምን አልቻልኩኝም። ከዚህ በላይ እንዴት ነው እንዴት ነው ላታምን የምትችለው? ያየውን ነገር እውነት ነው። እኔ እንጃ ካኔ ውስጥ ሊቀበል አልቻለም። እኔ ውስጥ ሊቀበለው እኔ አሁን ከዛን ቀን ተምራል አይተኸዋል አይደል? ከዛን ቀን በኋላ ነፃነትን ስልክም ታነሳልኝ አልቻለችም። ነገ ታጫው ነፃነትን ከዛን ቀን በኋላ ስለዚህ ግልጽ የሆነ ነገር እኮ ያን በዛ እንኳን መረዳት እኮ ትችላለህ። ቪዲዮን አይተኸዋል አይደል? እንዴት እንደሰራው ልጁ ድጋሚ ደግሞ ጠርቼ ከልጁ ጋር ከነፃነት ጋር ያወሩትን ቴክስት ምናምን ማየት ከፈለግ ከልጁ ጋር አለኩ ያንን ነገር ሄደህ እሱን ማጣራት ትችላለህ። እኔ ዛን ቀን በጣም ስሜታዊ ሆኜ አንተን ልጁን ሳናጋቸው ይቁትና ልጁን አግኝቼ ልጁ ማለት ያው ጥሩ ስሜትም እንደማትሆን አውቃለሁ። ምክንያቱም ትልቅ ጥፋት ነው ያጠፋው። ግን ያ ነገር ቢሆንም አሁን ያንን ነገር የምታስተካክልበት እድል ነው ይሄ። ሩታን ሄደህ ልነግራት ይገባል። አንተ እኔ ቪዲዮውን ልኬላታለሁ እንዴት እንደተሰራው ልኬላታለሁ። ግን ጭራሽ ልታምንም እንደዚህ አይነት ነገር ውስጥ ልትልም አልቻለችም። ማለት ልታይልኝ አልቻለችም። በጣም ብዙ ሰው የሆነ እያወራት ስለሆነ አይደለም አይወለ ስልክም አታነሳ። ይሄ ፋይል መጀመሪያ ሩታ እሷ ልካላታለች፣ በሰው በኩል ያኔ አስልካላታለች። እኔ እንዴት እንደተሰራ ነው የላኩላት። እስከነ አሰራሩ ልኬታለሁ። እንደዚህ ኤዲት ተደርጎ ነው ይሄ እንደዚህ ሰርተውት ነው ልኬላታለሁ። ግን አላየችውም። ከዛ በኋላ ነው እኔ ይሄን ፋይል ተቀብዬ ከዚህ ተቀብያት በቃ እኔ ጋር ፋይል ይቀመጥ ሰው እንዳያየው ኢቭን ያንቺ እሷማ ጀመር ተፈልጋ ነበር። ያ ቪዲዮ ቢወጣ ቲክቶክ ዩቲዩብ ራሱ ሊያገደው የሚችል ቪዲዮ ነበር። ገባር እሱማ አውቃለሁ። እኔ ምን አለች መሰለህ ሰዓቱ አብርሃም የሚያደርገው ነገር እንትን ሲል በቃ አልኳት ይሄ ፋይል ሚዲያ ላይ ከሚወጣና የሱ ስም ያንቺም ስም ከሚጠፋ ነገሮች እንዲስተካከሉ እንዲታገስ ለሩታ ይላክላል። ለሩታ ላከችላት እሷ። ከዛ ለሩታ ልክዳታለሁ አለች። በቃ ለሩታ ካላክሽላት እሷ ነገሮች ያስተካክላል። ከዛ ሩታ እንደታገኘች እኔ ጋር ደወላለሁ። እኔ ጋር እንዴት እንደዚህ ነው እንደዚህ አብርሃም ኤዲቲንግ እኔ አይደለሁ አንብባ አለኝ። ኢቭን አባባለኝ ኪያለኝ እኔ ማምነህ አንተን ነውና ነገሮችን አስተፋልኝ ሲለኝ ነገሮች እኔ ፋይሉን ተቀብዬ እኔ ጋር አስቀምጬልሃለሁ
እኮ ያንን ነገር ያለክ እስከ ስር መሰረቱ ነገሩ እንዴት ነው ኬዙ የመጣው ለምንድን ነው ይሄ ነገር እየመጣ ያለው የሚለው ነገር ከስር ማወቅ ስለፈለገ ነው። ከዛ በኋላ እናንተ ጋር አውርታችሁ ያውቃል? አያውቅም አይደል? ልጅቷን አንዴ አግኝቷት ካገኛት በኋላ እኮ አያውቅም። በቃ እሷን የራሱን ህይወት የማስተካከል ነገር ነው እየሰራ ያለው። ከዛ ደግሞ ልንገርህ አሁን ከዛ በኋላ ደግሞ እንዳማያደርገኝ ነገር ደግሞ ነው አብርሃም ደግሞ አርጎታል ብዬ እንዳማያደርገኝ ነገር ደግሞ ልጅቷን አዲስ አበባ ደውሎ ጠራት። ታዲያ ምን ማድረግ ነበረበት? እኔም እኮ ተናድጃለሁ በማግኘቱ ግን ልጅቷ እኮ ያለች ሲነግረኝ ግን እሱ እንደሱ ያለች ያለችው ልንገርህ ነው እሷ ራሱ ያለች ያለችው አዲስ አበባ ሄጄ ፋይል አለኝ ባገኝ ያለች ያለችው አዲስ አበባ ሄጄ ፋይል አለኝ። ምንም አይነት ፋይል የላት እናንተን የሸወደችበት ምክንያት ነው። እኔ አሁን ልጁን ላገናኘ ኪዬ ከዛ በኋላ አዲስ አበባ እንሂድ ሩታ ጋር እንድረስላቸው ቢያንስ ለዚህ ትዳር እሺ በለኝ ሄደን ሙሉ ነገሩን ተነግራታለህ። ግን ያንን ነገር ደግሞ ማረጋገጫ ከፈለክ እስከ መጨረሻው ከልጁ ጋር ማረጋገጥ ከፈለክ ልጁ ጋር እንሂድ የተጻጻፉትን ከነጻነት ጋር ምናምን ሁሉም ነገር ያሳያል። እኔ አሁን ይወንገራው እኔ ካንተ የምፈልገው ልጁን እንዳገኝ ብቻ ነገር አጣኝ። ልጁን ማግኘት የምችልበትን ነገር ቁጥሩን ስጠኝ። እኔ ልጁን አግኝቼው ልጁን አውርቼ እኔ ማድረግ ያለብኝ ነገር አስወስናለሁ። እንሂድ በቃ እና እንሂድ ልጁን ላገናኘ ኤዲት የሚያደርገው ልጅ የተጻጻፉትን ታየዋለህ። ከዛ በኋላ ቶሎ ሄደን ለሩታን ንገራት። አንተ ሙሉ ነገሩን ከነገርካት ማታምንበት ምክንያት የለም። ሚዲያ ላይ ልጅቷን ይዛት የመጣው አንተ ነህ። እኔ ነው ማለት ልጅቷን እሷን ያው ሩታን ስይጂ ችግር የለውም እኔ ያለው ቢያንስ ምንም አይነት ነገር ውሸት እንደሆነ እኮ ካወቀች እኔ አሁን አይደለም አሁን ይሄን ነገር ከማድረግ ውጪ ሌላ አማራጭ አለ? እቤት ተቀምጠህ ታዲያ ራስ ላይ እያዘንክ መቀመጥ ነው እንዴ? ታዲያ የሚጠቅመው ምንም አይጠቅምም። እሱ ቢያንስ ነገሮች ሲበላሽ እኔ አወራለሁ። በቃ እኔ ልጁን ላገኘውና እኔ አወራለሁ። አላመንከኝም ነው ልጁ ማግኘትም እኮ አይጠበቅብህም። ግን እናገኘው የምትልም አይነት ነገር ከሆነ ማግኘት እንችላለን። እንሂድ እና እኔ አሁን አገናኛለሁ። ንጹህ እንደው ልጁ መጀመሪያ አግኝቼው ነገሮችን ቦት ይሻለኛል። እኔ ልጁን መጀመሪያ አውርቼ እሺ ብቻህን ታወራዋለህ። እኔ የሌለሁበት ምናልባት እኔ እንደዛ ቁጥር ውስጥ ግን እንደዛ አይደለም። እሺ ና እኔ ስራ ቦታውንም ላሳየህ። እሺ እንትኑንም ቁጥሩንም ሰጣለሁ። እንሂድ ነው